ክቡራትና ክቡራን እንደምን ቆያችሁን? ይህ ኢሲኤን ቴሌቪዥን ነው። ለሰዓቱ ምርጣን ያዘጋጀነውን አዳዲስና ወቅታዊ መረጃዎች ይዘላችሁ ቀርበናል። ቆሻሻን ወደ ሚሊዮን ብር ካፒታል የቀየሩ የኢትዮጵያ ወጣት ስራ ፈጣሪዎች ተመረቁ። በኢትዮጵያ በአረንጓዴ ልማት፣ በአየር ንብረት ፈጠራና ቆሻሻን መልሶ ጥቅም ላይ በመዋል ዙሪያ አዳዲስ የቢዝነስ መፍትሄዎችን ያመነጩ ወጣት ስራ ፈጣሪዎች ሰኔ 3 ቀን 2018 ዓ.ም ተመርቀዋል። ሪች ፎር ቼንጅ ኢትዮጵያ የተሰኘው ዓለም አቀፍ ተቋም ከአይኤኢኤ ፋውንዴሽን ጋር በመተባበር ባዘጋጀው በዚህ መርሃ ግብር ላይ በህንፃ ግንባታ፣ ቆሻሻና ሰርኩላር ኢንተርፕራይዞች ፕሮግራም ስር የሰለጠኑ የ2025 ሰልጣኞች ተመርቀዋል። በተመሳሳይም ወቅት የ2026 የቢዝነስ ማሳደጊያ ኢንኩቤተር ፕሮግራምን የሚቀላቀሉ አዳዲስ ወጣቶች አቀባበል ተደርጎላቸዋል። በዕለቱ የተመረቁና ድጋፍ የተደረገላቸው ስራ ፈጣሪዎች በሁለት ዋና ዋና ዘርፎች የተከፈሉ ሲሆን እነሱም 33 በሀሳብ ደረጃ ላይ የነበሩ ድርጅቶች የፈጠራ ስራቸውን ወደ ተግባር በመቀየር የራሳቸውን ቢዝነስ ይፋ እንዲያደርጉ የቴክኒክ ስልጠናና እያንዳንዳቸው የ200 ሺህ ብር የገንዘብ ድጋፍ አግኝተዋል። በሌላ በኩል 8 ቀደም ሲል ስራ ላይ የነበሩና ራሳቸውን በሐሳብ ሆነ በፋይናንስ ለማሳደግ በሂደት ላይ ያሉ ድርጅቶች እስከ 1.5 ሚሊዮን ብር የሚደርስ ከፍተኛ ድጋፍ ተሰጥቷቸዋል። ይህ ፕሮግራም በዋነኝነት ትኩረቱን ያደረገው ወጣቶች የፈጠራ ስራዎቻቸውን በገበያ ላይ ውጤታማ ማድረግ እንዲችሉ ቢዝነስ እንዴት እንደሚመራ እና የገንዘብ አጠቃቀም ላይ አቅማቸውን በመገንባት ላይ መሆኑ ተገልጿል። በዚህ መሰረት በፕሮጀክቱ ውስጥ ከተካተቱት ወጣቶች መካከል 60% የሚሆኑት የነበራቸውን የፈጠራ ህልም በተግባር ማሳካት ችለዋል ተብሏል። በመርሃ ግብሩ ላይ ወጣት ስራ ፈጣሪዎች ያዘጋጇቸው ተግባራዊ የአካባቢ ጥበቃና የቆሻሻ አያያዝ የፈጠራ ስራዎች ለጉብኝት የቀረቡ ሲሆን በዘርፉ የነበሩ ተግዳሮቶችና ችግሮች እንዲሁም መፍትሄዎች ዙሪያ የሚያጠነጥን የፓናል ውይይትም ተካሂዷል። በፓናል ውይይቱ ላይ እንደተነሳው በአሁኑ ወቅት በህብረተሰቡ ዘንድ ቆሻሻን በድጋሚ ጥቅም ላይ ማዋል ላይ ያለው ግንዛቤ ገና አነስተኛ መሆኑ በዘርፉ ለተሰማሩ ስራ ፈጣሪዎች ዋነኛ ማነቆ መሆኑ ተጠቅሷል። ይህንን የግንዛቤ ክፍተት ለመሙላትና የገበያ ትስስሩን ለማጠንከር የመንግስትና የግል ዘርፍ ትብብር ወሳኝ መሆኑን በአጽንኦት ተሰጥቶበታል። ሪች ፎር ቼንጅ ዓለም አቀፍ ለትርፍ ያልተቋቋመ ድርጅት ሲሆን በአቅም ግንባታና ስነ ምህዳር ልማት፣ ድህነትን፣ እኩልነትን እና ህፃናትን እና ወጣቶችን የሚጎዳ የአየር ንብረት ለውጥን ለመቀነስ የሀገር ውስጥ ማህበራዊ ስራ ፈጣሪዎችን የሚደግፍ ድርጅት ነው። ሪች ፎር ቼንጅ በስዊድን ስቶክሆልም በ2010 የተመሰረተ እና ከዚያም ጊዜ ጀምሮ በ18 ሀገሮች ውስጥ ከ1200 በላይ የአካባቢያዊ ማህበራዊ ስራ ፈጣሪዎችን በመደገፍ እንዲሁም 4.3 ሚሊዮን ህፃናትና ወጣቶች ተደራሽ ማድረጉን መረጃዎች አመላክተዋል። ክቡራትና ክቡራን ወቅታዊ ትኩስና ታማኝነትን የተላበሱ የሀገር ውስጥና የዓለም አቀፍ ዜናዎችን፣ አዝናኝ፣ አስተማሪ እንዲሁም ቁም ነገር አዘል መረጃዎችን እንዲሁም ልዩ ልዩ መረጃዎችን፣ ትንታኔዎችን፣ ቃለመጠይቆችን፣ በባለሙያዎች የሚቀርቡ የመፍትሄ ሀሳቦችን፣ ምልከታዎችን በአጠቃላይ በአዲስ አቀራረብ በማራኪ ትንታኔ ይቀርበታል። ኢሲኤን ቴሌቪዥን በዓለም ዙሪያ ተሰራጭቶ የሚኖረውን የዲያስፖራ ኮሚኒቲ ስለ ሀገራቸው ተጨባጭ ሁኔታ፣ ባህል፣ ቋንቋ፣ ሃይማኖት፣ ታሪኮቻቸውን፣ እሴቶቻቸውን እያሳወቀ የሚያስተምር እንዲሁም የተራራቀውን የሚያቀራርብ የሚያገናኝ ድልድይ የሆነ ሚዲያ ነው። ሰብስክራይብ በማድረግ ፎሎ እና ሀሳባቸውን እንዲሰጡን በአክብሮት እንጠይቃለን። ኢሲኤን ቴሌቪዥን የሁላችንም ድምጽ